አንዳንድ ሞት የምትመኙ ተስፋ የቆረጣችሁ ነገ የማይታያችሁ እግዚአብሔር በእናንተ ሕይወት ያቀደው እቅድ ፈጽሞ የጨለመባችሁ ሰዎች ጠላታችሁ እናንተ አይደላችሁ። ጠላታችሁ ሰይጣንም አይደለም። ጠላታችሁ ያላችሁበት ቦታ እግዚአብሔር ገና ሊሰራ ያለውን ድንቅ ነገር የምናይበትና የምንሰማበት ስፍራ ነው። ያላለቀ ታሪክን ገና የምናይበት በአንተ ሕይወት ውስጥ ያላለቀ ታሪክ አለ የተጻፈ። በአንቺ ሕይወት ውስጥ ያላለቀ ታሪክ አለ የተጻፈ። እሱም ግን የምታየው እሱም ግን አንተም የምታየው እዛ ተራራ ላይ እግዚአብሔር ሊያሳይ የሚፈልገው ከፍታ ላይ ስትወጣ በዚህ በማህበራዊ ድረገጽ በቃ ወጣት ፍለጋ ሌላው ዓለም ላይ ያለው ወጣት ጋራ መነጋገር ራሽያ ካለው አሜሪካ ካለው አውስትራሊያ ካለው አውሮፓ ካለው ጋራ ስለተነጋገርን ትልቅ መስሎናል። ከዛ ጋር ቻት ስላደረግን ትልቅ ነገር እኔ አንዳንድ ጊዜ ይሄን ያህል ሰዎች ጓደኞች የፌስቡክ ጓደኞች አሉ። ትልቅ ነው። ለኛ ከመላእክት ጋር ጓደኝነት የፈጠረ ወጣት ነው ያለው። ሃሌሉያ ወጣቶች ምን ያወራችሁ ነው? የጠላትን ነገር ጠላት ያጠቃችሁ፣ ጠላት የደበደባችሁ፣ ጠላት ብዙ ነገር የዘረፋችሁትን የምታወሩ ከሆነ ሰፈራችሁ ማጋር ያላችሁት የእናንተ ሰፈር ነው ያላችሁት። ከዛ ክልል ውጡና ነገ ቋንቋችሁ ይቀየራል። እንደምንም በጸሎትም በእግዚአብሔር መንፈስም እንደምንም ውጡና ላይ ይሄ የኔ ክልል አይደለም በሉና እላም መውጣት ጀምሩ። ሰይጣን አንሶ ታገኛላችሁ። ያሳነሰው ሙሉ ነው፣ ከፍታው ነው ያሳነሰው። ሃሌሉያ ጌታ ኢየሱስን አመሰግናለሁ። ሁላችሁም ከተለያየ ቦታ የመጣችሁ ወጣት ወንድሞቻችን እህቶቻችን ጌታ ኢየሱስ ክርስቶስ እንኳን ደህና መጣችሁ። ኢየሱስ ክርስቶስ ስም ሰላም እላችኋለሁ። እዚህ የማየው ነገር ሁሉ በጣም ይገርማል፣ ይደንቃል። የምሰማው ነገር ሁሉ ይገርማል፣ ይደንቃል። እናንተን እዚህ ሆኖ ወደ ታች ማየት ይገርማል፣ ይደንቃል። ትልቅ ተስፋ፣ የቤተ ክርስቲያን ልምላሜ፣ የነገ ትልቅ ድል ይታያል። በእያንዳንዳችሁ ሕይወት ላይ የሚታየው መንፈስ፣ የሚታየው አምልኮ፣ የሚታየው መሰጠት፣ የሚታየው ኢየሱስን መውደድ፣ እንባ፣ ለመባረክ መፈለግ፣ እነዚህ ሁሉ በእውነት እግዚአብሔርን እጅግ እናመሰግናለን። መስገን ይህን ፕሮግራም የተቀናጀበትን ሁኔታ በጣም ይደንቀኛል። እዚህ ፕሮግራሙን ያቀናጁት የመግቢት ኃላፊዎች ከኤፍሬም ጀምሮ ሌሎች ሁሉ ጌታ ኢየሱስ ይባርክ ማለት ፈልጋለሁ። እንግዲህ አረፍ እንበል። ጌታ ኢየሱስ ይመስገን። እዚህ ላይ አንድ ትልቅ ቃል ተጽፏል። የተዘጋጀ ሁን በተራራው ራስ ላይ በፊቴ ቁም የሚል ቃል ነው። እዛ አርዕስት ላይ የተለያዩ ነጥቦችን በማንሳት የእግዚአብሔርን ቃል አካፍላችኋለሁ። ኢየሱስ ይመስገን። የተዘጋጀ ሁን የሚለውን ትቼ በተራራው ላይ በእግዚአብሔር ፊት ቁም የሚለውን ይዤ ለመናገር እሞክራለሁ። ኢየሱስ ይመስገን። በጣም ትልቅ አርዕስት ነው። በጣም ደስ የሚል ነው። ብዙ አቅጣጫ ላይ ህይወታችንን የሚያዘርጋ ነው።
ኢየሱስ ይመስገን። ዘጸአት ምዕራፍ 34 ላይ ስናይ ከዚህ ይሁን የተወሰደው ከሌላ አላውቅም። እኔ ዘጸአት ምዕራፍ 34ን አነባለሁ ማለት ነው። ዘጸአት ምዕራፍ 34 ቁጥር 2 እና 3 ይሄ ወሎ የተወሰደው ይመስለኛል። ነገም የተዘጋጀው ሁን፣ በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። አሜን። እኔም ወስደው በዚያ በተራራው ራስ ላይ በፊቴ ቁም የሚለውን ነው። እንግዲህ በተራራው ላይ የሚለው ነገር የሚያሳየን በከፍታ ላይ መቆምን ነው። ማናችንም እዚህ ያለን ወጣቶች በከፍታ ላይ መቆምን የሚጠላ የለም አለ? የለም። እንግዲህ ሙሴን እግዚአብሔር ወደ ተራራው እንደጠራው ዛሬም እግዚአብሔር ወጣቶችን የሚጠራቸው ከፍታ አለ ማለት ነው። አሜን። ዛሬም ሙሴን የጠራ አምላክ ወጣቶችን የሚጠራቸው ከፍታ አለ። ወደዚህ ከፍታ ብሎ የሚጠራቸው ቦታ ወይም ክልል አለ። ኢየሱስ ይመስገን። አንደኛ ተራራ በእግዚአብሔር ፊት የሚቆምበት ቦታን ያመለክታል። የመጀመሪያው ይሄንን እናያለን። ተራራ በእግዚአብሔር ፊት የሚቆምበትን ቦታ ያመለክታል። ሙሴ ተራራ ላይ በሆነ ጊዜ ታች የሚከናወን ነገር ነበር። እሱ ተራራ ላይ እያለ ታች የሚከናወን ነገር ነበር። ከተራራው በታች የሚከናወን ነገር ነበር። ታች ምን ይከናወን ነበር ቢባል ታች አሮንና ሕዝቡ በእጅ የተሰራ ጣዖትን የሚያጨማልቁበት ቦታ ነበር። ታች በሰው ሐሳብ የሚኖርበት ክልል ነው። ታች የእግዚአብሔር ነገር የሚጨልምበት አካባቢ ነው። እታች እያሉ የእስራኤል ልጆች ወደ አሮን መጥተው ይሄ ሙሴ ምን እንደሆነ አናውቅም ያሉበት ስፍራ ማለት የእግዚአብሔር ነገር የሚጨልምበት የእግዚአብሔር ነገር የማይታይበትና ሰው አቅጣጫውን ከእግዚአብሔር ወደ ሌላ የሚያዞርበት መጥፎ ቦታ ነው። ታች ብዙውን የሰው ሐሳብ የሚገዛበት የሰው አስተያየት የሚገዛበት የእግዚአብሔር ነገር የሚጨልምበት ቦታ ነው። ታች ላይ ደግሞ ተራራው ላይ ደግሞ የእግዚአብሔር ድምፅ የሚሰማበት ክልል ነው። እታች የሰው አይዲያ፣ የሰው ሐሳብ፣ የሰው ግምት የሚስተናገድበት ሲሆን ተራራው ላይ ደግሞ እግዚአብሔር ድምፁን የሚያሰማበትና ሰውን ድምፁን የሚሰማበት የእግዚአብሔርን ሐሳብ የሚያውቅበት ክልል ነው። ስለዚህ በተራራው ላይ ቁም ወይም በተራራው ላይ በፊቴ ቁም ሲል እግዚአብሔር ምን ማለቱ ነው? የሰው ሐሳብ ከማይስተናገድበት፣ ሃሌሉያ፣ የሰው እይታ ከማይስተናገድበት፣ የእግዚአብሔር ነገር ከማይጨልምበት፣ በድንግዝግዝታ ከማይኖርበት የእግዚአብሔርን ድምፅ ጆሮ በትክክል ኩልል ብሎ ወደሚሰማበት ክልል ውጣ ማለት ነው። አሜን። ያ ማለት ነው እንግዲህ ተራራው ላይ በእግዚአብሔር ፊት የሚቆምበትን ቦታ ያመለክታል። መጽሐፍ ቅዱሳችን ወደ ነህምያ ምዕራፍ 6 ላይ ስንገልጥ ነህምያ ምዕራፍ 6 ነህምያ የእግዚአብሔርን ቤተ መቅደስ በቅንዓት በእግዚአብሔር ምሪት፣ በእግዚአብሔር ፈቃድ፣ በእግዚአብሔር ሰዓት፣ ሃሌሉያ፣
በእግዚአብሔር ሰዓት፣ በእግዚአብሔር ምሪት፣ በእግዚአብሔር ፈቃድ፣ በእግዚአብሔር ቅንዓት፣ በእግዚአብሔር ፍቅር የእግዚአብሔርን ቤተ መቅደስ ቅጥር በሚሰራበት ወቅት ብዙ የጠላት ነገር ነበርና ምዕራፍ 6 ላይ እንዲህ የሚነበብ ቃል አለ ከቁጥር 1 ጀምሮ። እንዲህም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ጊዜ ድረስ በበሮቹ ውስጥ ሳንቃዎቹን አላቆምኩም ነበር። ሰንበላጥና ጌሳም መጥተህ በኦኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ሰንበላጥና ጌሳም መጥተው በኦኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበር። እኔም ትልቅ ሥራ እሰራለሁ፣ እወርድም ዘንድ አይቻለኝም። እስቲ እወርድም ዘንድ አይቻለኝም በሉ። አልሰማሁም። ከፍ ባለ ድምፅ እወርድም ዘንድ አይቻለኝም። እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይተጓጎላል ብዬ መልእክተኞችን ላኩባቸው። እንዲህም ቃል 4 ጊዜ ላኩብኝ። እኔም እንደ ፊተኛው ቀን መለስኩላቸው፣ አልወርድም አልኳቸው። ወደ ቆላው ወደ ታች አልወርድም አልኳቸው ይላል። ነህምያ የወደ ታች ጥሪን እምቢ አለ። በእግዚአብሔር ጉዳይ ላይ ታች ወርጄ ጠላትን አላማክርም፣ ከጠላት ጋር አልወያይም። እታች ጠላት ነው ያለው። ሃሌሉያ! ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ ወደ ቆላ የሚጠራን ሰይጣን፣ ወደ ታች የሚጠራን ሰይጣን ካልሆነ ስጋ ካልሆነ በስተቀር እኛን የሚጠራ እግዚአብሔር ወደ ተራራው ውጣና በፊቴ ቆም ነው የሚለው። እኔን ወደምትሰማበት ጠላትን ወደምታስተናግድበት ሳይሆን እኔን ወደምትሰማበት የጠላትን ሐሳብ የምትሰማበት ሳይሆን የኔን ሐሳብ የምትሰማበት ቦታና ክልል ውስጥ ግባ ብሎ እግዚአብሔር ወደ ተራራው ይጠራናል። ወደ ተራራ ይጠራናል ማለት አንድ ጉብታ ላይ ይጠራናል ማለት አይደለም። የእግዚአብሔር ተራራ ማለት ይሄንን መልክ ያለው። ሃሌሉያ! ሁለተኛው ተራራ ተለይቶ መታየትንና በመለየት መጽናትን ያመለክታል። አሜን። ተራራ መለየትንና በመለየት ደግሞ መጽናትን ማለት አንዴ ተለይተን ከዚያ የምንታረቀው ወይም አንዴ ተለይተን ተመልሰን ደግሞ የምንገናኘው ሳይሆን ተለይተን በመጽናት ያንን ያመለክታል ማለት ነው። ተራራ ተለይቶ መታየትንና በመለየት መጽናትን ያመለክታል። ይሄ ማለት በእምነታችን፣ በቅድስናችን፣ በኑሯችን ጠዋትም ወንድም ወሰነ ሲሰብክልን ያስተምረን እንደነበረው በምርጫችን በዚህ ሁሉ መለየታችን ከፍታችን ነው። መለየታችን ምናችን ነው? ከፍታችን። በከፍታ ደስ የሚለን እስቲ ስንቶቻችን? አሜን። በከፍታ ደስ የሚለን ከሆነ የኛ በተለይ የዚህ ቤተክርስቲያን ልጆች ከፍታችን ምንድን ነው ቢባል በእምነታችን፣ በቅድስናችን፣ በኑሯችን፣ በምርጫችን ሁሉ መለየታችን ለእኛ ምን ሆኖ ከፍታችን ወይም ተራራችን። አሜን። መጽሐፍ ቅዱሳችን በኢሳይያስ ምዕራፍ 2 ላይ እንዲህ ይላል። ኢሳይያስ ምዕራፍ 2 ላይ የእግዚአብሔር ቤት ተራራ ይላል። በዘመኑ ፍጻሜ ምዕራፍ 2 ቁጥር 2 ላይ በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል። አሜን። ዝም ብሎ ተራራ ሳይሆን ተራራ ነን በሚሉ ወይም ከፍ ብለናል በሚሉ ላይ እኩል ሳይሆን ከዛ ከፍታ በላይ ከፍ ይላል። ከዚህች ቤተክርስቲያን ከእግዚአብሔር ቤተክርስቲያን በላይ ከፍ
ብሎ የሚታይ ነገር በዚህ ምድር እስከማይኖር ድረስ የኛ ከፍታ መላቅ አለበት። ከፍ ያለ ነገር እንኳን ቢኖር ከፍ ያለ እምነት አለ ተብሎ በዚህ ምድር ላይ ቢኖርም የእግዚአብሔርን ቤት እውነተኛይቷን ቤተ ክርስቲያን ከፍታ ግን ሊደርስባት የሚችል አንድም ሊኖር አይችልም። በዚህ ቃል ምክንያት በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ በኮረብቶችም ላይ ከፍ ከፍ ይላል። ሃሌሉያ። ስለዚህ አንዱ ቃል ምንድነው የሚለው? በተራሮች ራስ ላይ ጸንቶ ይቆማል ይላል። ስለዚህ ጸንቶ ይቆማል የሚለው ቃል ምንድነው የሚያሳየን? ዘመንና ትውልድ የማይቀይረው መለየት ነው ያለው። አሜን። ዘመንና ትውልድ የማይቀይረው መሆኑን ለማሳየት ጸንቶ ይቆማል። አንዴ አሁን ለምሳሌ እዚሁ ያለው እዚህ ጋር ቅርባችን የረር የሚባል ተራራ አለ፣ እዚህ ጋር እንጦጦ አለ፣ ሌሎችም ተራራዎች ወደ ሀገር ስንመጣ ራስ ዳሽን አሉ። በአፍሪካ ደግሞ እንደ ክሊማንጃሮ አይነት አለ፣ በዓለም ደግሞ እንደ ማውንት ኤቨረስት አለ። እነዚህ ሁሉ እስከ ዛሬ ድረስ ከተፈጠሩበት ጊዜ ጀምሮ ወደ ሜዳነት አልተቀየሩም። አንድ ኢንች እንኳን ወደ ታች ዝቅ አላሉ፣ እንዳለ ጸንተው ቆመዋል። የእግዚአብሔር ቤተ ክርስቲያን ደግሞ ከፍታዋ እንዳለ ከትውልድ እስከ ትውልድ ከዘመን እስከ ዘመን አሜን። እምነቷ ሃሌሉያ፣ ቅድስናዋ፣ ኑሮዋ ሁሉ ከፍ ብሎ የሚታይ ነው። ጸንቶ የአንድ ወቅት ታሪክ ሳይሆን የየዘመናቱ የማይለዋወጥ ጸንቶ የቆመ ከፍታ ነው የቤተ ክርስቲያን ከፍታ። አሜን አሜን። ጌታ ኢየሱስ ይመስገን። እንደውም መጽሐፍ ቅዱሳችን እንደዚህ የሚል ቃል አለው በመዝሙረ ዳዊት ምዕራፍ 68 ላይ መዝሙረ ዳዊት ምዕራፍ 68 ቁጥር 15 እና 16 ላይ የእግዚአብሔር ተራራ የለመለመ ተራራ ነው፣ የጸና ተራራና የለመለመ ተራራ ነው። የጸኑ ተራሮች ለምን ይነሳሉ? እግዚአብሔር ይህን ተራራ ያድርበት ዘንድ ወደደው። በእውነት እግዚአብሔር ለዘላለም ያድርበታል። ኦ ሃሌሉያ! ይህንን ከፍታ እግዚአብሔር ይኖርበታል፣ ያድርበታል፣ ይመላለስበታል። የቱን? ይህን ተራራ፣ ይህን ከፍታ፣ ይህንን ተለይቶ የመኖርን ከፍታ በእምነታችን ተለይተን፣ በቅድስናችን ተለይተን፣ በኑሯችን ተለይተን፣ በምርጫችን ተለይተን፣ በዚህ መለየታችን ከፍታ ላይ እግዚአብሔር ያድራል፣ እግዚአብሔር ይኖራል፣ እግዚአብሔር ይመላለሳል፣ እግዚአብሔር ይወደዋል። ይሄ ከፍታ ደግሞ ምን ይለዋል መጽሐፍ ቅዱስ? የለመለመና የጸና ተራራ ነው። ከፍታችን ልምላሜያችን ነው። መለየታችን ምንድነው? ልምላሜያችን ነው፣ መድረቃችን አይደለም። እታች ነው የምንደርቀው፣ እላይ ግን እንለመልማል። ሃሌሉያ! ጌታ ኢየሱስ ይመስገን። ኢየሱስ ይባረክ። ዘፍጥረት 49 ላይ ቁጥር 26 ዘፍጥረት 29 ቁጥር 46 ላይ የአባቶችህ በረከቶች ጽኑዓን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። ይህንን ጥቅስ የመረጥኩበት ምክንያት ተራራዎቹ ጽኑዓን፣ ተራራ የሚባለውን ነገር እግዚአብሔር የመሰለበት ምክንያት
በዚህም ተራራ ላይ ቁም የሚለውን ቃል እግዚአብሔር ለመናገር የፈለገበት ምክንያት ጽናትን ለማሳየት ነው። ተራራ በየዘመኑ የማይቀያየር እንትኑን ቁመቱን የማያሳንስ እንደሆነ እንደዚሁ ደግሞ መለየታችን በየዘመናቱ በየትውልዱ የማይቀያየር የጸና መሆኑን የሚያመለክት ስለሆነ ነው። ክብር ለአምላካችን ይሁን። ወቅታዊ ያይደለ መለየት ነው ወጣቶቻችን የምንለይ። ኢየሱስ ቢዘገይ እቺ ቤተክርስቲያን እንዳለ ሕይወቷን፣ ኑሮዋን፣ ቅድስናዋን፣ እምነቷን ይዛ ኢየሱስን ትቀበላለች። እንደውም ከከፍታ ወደ ከፍታ ትሸጋገራለች እንጂ ከከፍታ ዝቅ አትልም። አሜን። ኢየሱስ ይመስገን። ሌላም ቃል አነባለሁ በአስቴር መጽሐፍ ላይ አስቴር ምዕራፍ 3 ላይ አስቴር ምዕራፍ 3 የእስራኤል ልጆች በባቢሎን ምርኮ ተማርከው እያሉ በየአገሩ ተበትነው ስለነበረ በተበተኑበት ሀገር ምዕራፍ 3 ቁጥር 8 ላይ በተበተኑበት በምርኮ ምድር ጭምር ያ ተራራ ዝቅ አላለ። የቱ ተራራ? ያ የመለየት ተራራ፣ ተለይቶ የመታየት ተራራ በተማረኩበት አገርም በተበተኑበትም አገርም ያ ተራራ ዝቅ አላለም እና ምዕራፍ 3 ቁጥር 8 ላይ ሲናገር አንድ ሕዝብ በሕዝብ መካከል በመንግስት አገሮች ሁሉ ተበትነዋል፣ ሕጋቸውም ከሕዝቡ ሁሉ ሕግ የተለየ ነው። የንጉሱንም ሕግ አይጠብቁም፣ ንጉሱም ይተዋቸው ዘንድ አይገባውም። አንድ ሕዝብ አለ በመንግስት ውስጥ የተበተነ፣ ሕጋቸው ከሕዝቡ ሁሉ ሕግ የተለየ ነው። ተበትነው እያሉ እግዚአብሔር ይመስገን። አሁን አንዳንዶቻችን ወጣቶች እንደመሆናችን መጠን አንድ ቀን ትምህርት ቤት ስንጨርስ የሚሆን ትምህርት ዓለም ላይ ያለን ስራ ላይም ያለን በተለያየ መንገድ ስራችን ወደ ሌላ አገር ሊበትነን ይችላል። ትምህርት ቤትም ሌላ አገር ሊበትን ይችላል። ዩኒቨርሲቲዎች በተለያየ ቦታ ላይ ልንበትን እንችላለን። ግራጁዌት ካደረግንም በኋላ የተለያየ ዓለም ላይ ልንሄድ እንችላለን። በዲቪ በመሳሰሉት ነገሮች ከኢትዮጵያም ልንወጣ እንችላለን። ጫካም እንግባ፣ የሰለጠነው ዓለም ላይ ብንገባ ግን ከፍታችን መቼም ቢሆን ዝቅ ማለት የለበትም። የቱ ከፍታችን? የመለየት ከፍታችን የትም ቦታ እንደ ተራራ ጸንቶ መቆም አለበት። ሃሌሉያ። ስለዚህ ይሄ የሚገርመው ነገር አሁን በምርኮ ምድር፣ ምርኮ ምድር ማለት ምን ማለት ነው? በምርኮ ምድር ማለት ማራኪው ነው ባለመብት ማለት ነው። በምርኮ ምድር ማለት ያ የተማረከው ባሪያ ነው፣ ማራኪው ደግሞ ጌታ ነው። ስለዚህ ማራኪው የተማረከውን እንደፈለገ እንዲሁን እንደዛ ሁን፣ በዚህ ወጣ፣ በዚህ ግባ፣ ይሄን ብላ፣ ይሄን አትብላ፣ ይሄን ልበስ፣ ይሄን አትልበስ፣ ይሄን አድርግ፣ ይሄን አታድርግ የማለት መብት ያለው ማራኪው። ተማራኪው እሺ እያለ መኖር ነው። ነገር ግን የእግዚአብሔር ሕዝብ ሃሌሉያ የትም ቦታ በማረኩት ምድር ላይ እንኳን የማረኩትን ጥሶ ላይ ተለይቶ ይታያል። ሃሌሉያ። እንግዲህ ይሄ መለየት ጅምር ላይ ምናልባት አሁን በአስቴር ዘመን እንደምታዩት በዚህ መለየት ምክንያት ስደት መጥቷል፣ ጥላቻ መጥቷል። ግን መለየት ጅምር ላይ ጥላቻ ይፈጥር ይሆናል፣ በኋላ ግን የእግዚአብሔርን ታሪክ ያሰራል። አሁን መለየት ችግር ፈጠረ። በአስቴር ዘመን መለየት ችግር የፈጠረው ምንድነው? አሁን መርዶክዮስ ለሃማ አልሰግድም አለ። እነዚህም ሰዎች በተበተኑበት ቦታ ሁሉ ላይ ሕጋቸውና ስርዓታቸው ያንን ከፍታቸውን ጠብቀው የሚንቀሳቀሱ፣ በዚህ ምክንያት ጥላቻ መጣ፣ በዚህ ምክንያት ሞት ታወጀ። ነገር ግን እግዚአብሔር ለተለዩለት ሰዎች ተለይተው
ሞት አይሰራባቸውም። ተለይተው እግዚአብሔር ድል እና ታላቅ ተአምራት በሕይወታቸው ይሰራል። ሃሌሉያ። ስለዚህ መለየት ጅምር ላይ ጥላቻ ይፈጥር ይሆናል። በኋላ ግን እንደምታውቁት የእግዚአብሔር ታሪክ ተሰራበት። አሜን። ታሪክ ተገለበጠበት። ሞት ወደ ሕይወት ተገለበጠበት። ሞቱ ወደ ጠላት ዞረ። ጌታ ኢየሱስ ይመስገን። ወጣቶች እግዚአብሔር ይመስገን። ይህንን የመለየት ከፍታችንን የመለየት ተራራችንን እስከ ጠበቀን ድረስ ዓለም ትጠላን ይሆናል፣ ሌላም የሚጠላን ይሆናል። ነገር ግን ሁሉን የሚያንበረክክ ማለት ማን ነው? የመለየት ተራራችን። ክብር ለኢየሱስ ይሁን። ስለዚህ በማቴዎስ ወንጌል ምዕራፍ 5 እንደተናገረው በተራራ ላይ ያለች ከተማ መሰወር አይቻላትም። ሃሌሉያ ተብሎ ስለኛ ሕይወት ተጽፏል። ሌላው ተራራ ላይ ቁም የሚለው መልእክት ሰፊ ስለሆነ ተራራ ከጥፋት የማምለጫን ከፍታ ያመለክታል። ከጥፋት የማምለጫን ከፍታ ተመስገን። ከጥፋት የማምለጫን ከፍታ ያመለክተናል። ወደ ዘፍጥረት ምዕራፍ 19 ልውሰዳችሁና ዘፍጥረት ምዕራፍ 19 ላይ ዘፍጥረት ምዕራፍ 19 የመላእክቶቹን መልእክት ነው ለሎጥ ከሰዶም እንዲወጣ ሲነግሩት የተናገሩትን ነገር ነው የምንመለከተው። ምዕራፍ 19 ዘፍጥረት ቁጥር 17 ላይ ወደ ሜዳም ካወጧቸው በኋላ መላእክቱ ሎጥን ልጆቹን እና ባለቤቱን ካወጧቸው በኋላ እንዲህ አለው፣ ራስን አድን፣ ወደኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም። ይህንን አብረን እንበላለን፣ አብረን እንላለን። እንዳትጠፋም ወደ ተራራው ሸሽተን አምልጥ። ለዚህ ነው ተራራ ከጥፋት የማምለጫን ከፍታ ያመለክታል። እና ወደ ተራራው ሸሽተን አምልጥ። ሎጥም አላቸው። አሁን የሎጥን ልመና ደግሞ ሲሉ የሎጥን ልመናና ጥያቄ ሎጥም አላቸው፣ ጌቶቼ ሆይ እንዲህስ አይሁን፣ ይህን ስብከት አትስበክ ነው። ምን የሚለው ስብከት? ወደ ተራራ ሸሽተህ አምልጥ የሚለው ነገር ይሻሻል። ጌታ ሆይ እንዲህ አይሁን፣ እነሆ ባሪያ በፊትህ ሞገስን አግኝቷል፣ ነፍሴን ለማዳን ያደረግክልኝ ምሕረትህንም አብዝተሃል። ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። ከባድ ነው። እነሆ ይህቺ ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷም ትንሽ ከተማ አይደለችምን? እርሱም አለው፣ መልአኩ ማለት ነው፣ የተናገርክናትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብያለሁ። በቶሎ ወደዚያ ሸሽተን አመልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና፣ ስለዚህ የዚያች ከተማ ስም ዞአር ተባለ ይላል። ይኸውላችሁ አሁን የእግዚአብሔር ፈቃድ የእግዚአብሔር ዓላማ ምንድን ነው? ለሎጥ እና ለቤተሰቡ እዛ ተራራ ላይ ሄዶ እዛ ተራራ ጋር ደርሶ ሊመጣ ካለው ጥፋት እንዲያመልጥ ነው። አሁን ሎጥ ደግሞ እዚህ ጋር ወተወተ፣ በጣም ወተወተ። ምን አይነት ውትወታ ወተወተ? እባክህ ይህን ተራራ ለመውጣት እኔ አልችልም፣ ከባድ ነው፣ ይሻሻልልኝ። እና አሁን እቺ ዞአር የምትባለው ከተማ ከተራራው ግርጌ ያለች አንድ ትንሽ ከተማ። ስለዚህ ያንን ዳገት መውጣት ከበደው፣ ፈራው። ወጣቶች ይኸውላችሁ፣ እሺ አይክበደን፣ ወደ ተራራው መውጣት አይክበደን። ሌላ የሚሻሻል ጥያቄ አንጠይቅ።
ዋስትና ያለው ቦታ ማለት ተራራው። ከዛ በጣም ወተወተ። ማን ነው ሎጥ? ሲወተውት አስተያየት ሰጠ፣ ለመላእክት አስተያየት ሰጠ። ቦታን እሱ መረጠ። እግዚአብሔር የመረጠውን ቦታ ትቶ እሱ ቦታ መረጠና አንድ ትንሽ ከተማ አለች እኮ እዚህ ጋር በቀላሉ የሚኬድባት በቀላሉ ተሄዶ የሚደረስባት አለች። ያኛው ወደ ላይ ወገብ የሚሰብር ነገር አለው፣ ከባድ ነው። እዚች ጋር ፈቃደልኝና እዚች ከተማ ዞዓር የምትባል ድረስ ልድረስ፣ እዛ እስክደርስ ድረስ በቃ እሷንም አታጥፋ፣ ከሰዶምና ገሞራን አጥፋ። እሺ እንግዲህ እዛ ግባ፣ እኔ እንደሆነ የለመንከኝን ሰምቻለሁ አለ መልአኩ። እሺ ጥሩ። ሎጥ ረዥሙን የማምለጫ ተራራ ፈርቶ እግርጌው ላይ ያለችውን ቅርቧን ትንሽ ከተማ እንግዲህ ዞዓርን መረጠ ማለት ነው። ውትወታውንም እግዚአብሔር እሺ ያለው ማለት ነው። መለስ ብሎ መልእክቱ የኛ ይሁን፣ አሜን። ታሪክ አይሁንና መልእክቱ ለኛ ይሁንና ወጣቶች በዚህ ዘመን ያለውን ጥፋት የምናመልጠው ከፍ ወዳለ የክርስትና ሕይወት ክልል ውስጥ ስንገባ ነው። እሺ አለው። እሺ ካለ በኋላ እዛ ዞዓር ገባ። ከዋናው ጥፋት አመለጠ። በዛ በሶዶም ካለው የእሳት ጥፋት አመለጠ። ነገር ግን ማምለጥን አላመለጠም። እዛች ከተማ እያለ ከልጆቹ ጋር አመንዝሮ ሞዓብና አሞንን አመለጠ። እርግጠኛ ነኝ እግዚአብሔር ባለው ተራራ ላይ ደርሶ ቢሆን ኖሮ ታሪክ ይቀየር ነበር። ዛሬ የምናውቀው ሎጥን ፈጽሞ አናውቀውም ነበር። ሌላ ልዩ የአብርሃም አይነት ሎጥ ነበር። መድረስ ያለብን ከፍታ ላይ ስንደርስ የኛ ታሪክ ዛሬ ያለ ታሪክ አይደለም። በጣም የተለየ ታሪክ ነው የሚሆነው። ታሪክ ይቀየራል። ሃሌሉያ! ከዓለማውያን የተሻለ ከጥፋት ትንሽ የተሻሻለ መዳን ሳይሆን በጣም ልዩ የእግዚአብሔር ዓላማ የሚፈጸምብን ወጣቶች ልንሆን እንችላለን። ይገርማችኋል። በኋላ እናገረዋለሁ፣ ትንሽ ቆይቼ እናገረዋለሁ። እዚህ ጋር ሰዶም አለ። እዚህ አሁን የተባለው መደረስ ያለበት ተራራ አለ። ትክክለኛ የማምለጫ ተራራ ነው። ትክክለኛ ሙሉ ለሙሉ የሰው ሕይወቱ፣ ነፍሱ፣ መንፈሱ፣ ስጋው፣ ሁለንተና አእምሮ ሁሉ የሚያመልጥበት የእግዚአብሔር ክልል አለ። አለ። ይገርማችኋል። አለ የምትሉት አለ። ይህንን ክልል ይህን ቦታ ነው እግዚአብሔር በመልአኩ አድርጎ ሎጥን ወደዛ ተራራ አምልጥ ያለው። እነዚህ ሁሉ ነገሮች፣ እነዚህ ሁሉ መዳኖች ያሉበት ክልል ላይ እንዲገባ። ከዚያ የሎጥ ልጆች ወጡ፣ እሱም ወጣ። እዚህ ከተማ ሲገቡ ይህ ከተማ ርቀት አለው ከእንትን የተወሰነ ከሰዶም ወጥቷል። ተራራው ጋር ደረሱ። እዚህ መካከል ላይ ነው ያለው። ይሄ ቦታ ማለት ይገርማችኋል የተስፋ መቁረጥ ቦታ ነው። የምን ቦታ ነው? የተስፋ መቁረጥ ቦታ። በኋላ መመጣበታል። የተስፋ መቁረጥ ቦታ። ብዙ ወጣት ክርስቲያኖች በጣም የሚታገላቸው ነገር ይሄው በዓለም ላይ ዲፕሬሽን የሚባለው ሌላም ድርብርት ምናምን የሚባለው ወጣት ላይ እየጋለበ እየሄደው ያለው ትልቁ ነገር ምንድነው? ተስፋ የመቁረጥ ቦታ ስለሆነ ዓለሙን ያያሉ፣ ቀጥሎ ያላቸው እድል ፋንታ ያያሉ፣ ኑሮውን ያያሉ፣ ይሄን ያያሉ፣ ያንን ያያሉ። የሎጥ ልጆችም እንደዛ ነው። ከዛ ምናቸው ውጥጥ አለ፣ ተስፋቸው ጠፋ። ተስፋቸው ሲጠፋ ያልሆነ ነገር ውስጥ ገቡ። እግዚአብሔር የማይወደው ነገር ውስጥ ገቡ። ለምንድን ነው ይሄ የሆነው ያላችሁ እንደሆነ ተስፋ የማይታይበት ቦታ ነው ያሉትና ተራራው ጋር አምልጠው ሄደው ቢሆን ኖሮ ተራራ ማለት የተስፋ ቦታ ነው። ለምንድን ነው ወጣት ክርስቲያን ተስፋ የሚቆርጠው? ለምንድን ነው በጣም በቃ ምንድን ነው ድብር ብሎ
ከዞአር የሚያስከፍለው ቢከፈል ሃሌሉያ ትንሽ ላላ ቢልም ተራራውን ወጥተህ የመጨረሻ የወጣቶች ምን ቦታ የደህንነታቸው አስተማማኝ ቦታ ላይ ይወጣል። ሃሌሉያ ስንቶቻችሁ ጫማችሁን አጥልቃችሁ ወገባችሁን ታጥቃችሁ ከመቆማችሁበት ዞአር ተስፋ ከሚያስቆርጠው ቦታ ጉዞ ተጀምሮ እኛም ጸልየን አይዞ ተባብለን ላይ እንወጣለን። ሃሌሉያ እግዚአብሔር የተመሰገነ ይሁን። ኢየሱስ ይመስገን። እና እዛ ከፍታ ካልደረስን በጣም አስቸጋሪ ነው። እታች የተስፋ መቁረጥ ቦታ ስለሆነ ተስፋ በመቁረጥ ደግሞ የሚመጡ አደገኛ ነገሮች አባትን አስክረው አመንዝረው ልጅ እስከ መውለድ ድረስ ባልና ይሄ የለም ይበዛበታል። እላይ ግን አለ ነው የሚበዛው። ኦ ሃሌሉያ! በዓል ላይ ምንድን ነው የሚበዛው? ይሄ የለም ነው የሚበዛው። ተራራ ነው ግን ይሄም አለ። የተስፋ ቦታ ነው ተራራው። ስለዚህ ነው እግዚአብሔር በተራራው ላይ በፊቴ ቁም ያለው። ሃሌሉያ! ተራራ ከሰማያዊ ነገር ጋር ህብረት መፍጠር ጋር መድረስ ነው። ከሰማያዊ ነገር ጋር ህብረት መፍጠር ጋር መድረስ ነው። ሃሌሉያ! አሜን። ከሰማያዊ ነገር ጋር ህብረት መፍጠር ነው። እዛ ጋር መድረስ ነው። ዕብራውያን ምዕራፍ 12 ጋር ወሰዳችሁ። ዕብራውያን ምዕራፍ 12 ቁጥር 18 እንግዲህ ወጥቶ ፍሬም እንዳለው አይደለም ቶሎ ብዬ ይጨርሳል። ምዕራፍ 12 ቁጥር 18 ላይ ከ18 ጀምሬ እስከ 24 አነባለሁ። ከሰማያዊ ነገር ጋር ከሰማያዊ ጸጋ ጋር ህብረት መፍጠር ጋር መድረስ ነው። ምን ይላል እዚህ? ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም፣ ወደ ቃሎችም ነገር አልደረሳችሁምና ያንንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እፈራለሁ፣ እጅግ እፈራለሁ፣ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር ይልና ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ሃሌሉያ! ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት። ኦ ሃሌሉያ! ይኸውላችሁ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለው ወደሚናገር ወደ መርጨት ደም ደርሳችኋል። ሃሌሉያ! በቃ ወጣቶቻችን እዚህ ጋር ነው መድረስ። ሃሌሉያ! ወደዚያ ተራራ መድረስ፣ ወደ እግዚአብሔር ተራራ መውጣት ማለት ወደ የት መውጣት ነው መሰላችሁ? ወደ እግዚአብሔር ጉብኝት፣ እግዚአብሔር ወዳለበት አልፍ አላፋት መላእክት እንዳሉ ወደሚሰማን ክልል ውስጥ ወደ በኩራት ወደ እነ አብርሃም ወደ እነ ይስሐቅ ወደ እነ ያዕቆብ ሃሌሉያ ወደ እነሱ ህይወት ወደ ነቢያት ህይወት ወደ ሐዋርያት ህይወት ኦ ሃሌሉያ እነሱ ህይወት ጋር ወደምንነጋገርበት ከእግዚአብሔር ጋር ወደምንነጋገርበት የደሙን ስራ ወደምናስብበት ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ሃሌሉያ ወደዚያ
እግዚአብሔር ይመስገን። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ላይ ጴጥሮስን ያዕቆብንና ዮሐንስን ወደ ረጅም ተራራ ይዟቸው ሄደ። እቺ ነገር አለ፣ ሌላ ነገር የሚታይ ነገር አለ። ተራራ እታች ያልታየ የሚታይበት። ከዛ ተራራ ላይ ወሰዳቸውና እሱ ልብሱ አጣቢ ከሚያጥበው በላይ እጅግ ነጭ ሆነ፣ ፊቱም ከፀሐይ በላይ አበራ። ከዚያም በኋላ ሙሴ ብቅ አለ። ከዚያ ቀጥሎ ደግሞ ኤልያስ ብቅ አለ። ነገር ሁሉ ተለዋወጠ። እነዚህ ሚጢጢ 3 ሰዎች እዛ ታች ከነበረበት ክልል እዚህ ጋር ሙሴን የሚያዩበት ሰፈር መጡ። ኤልያስን የሚያዩበት ሰፈር መጡ። ኢየሱስን በግርማውና በክብሩ የሚያዩበት ሰፈር መጡ። ከዚያም በኋላ ምን አሉ? ጌታ ሆይ እዚህ መሆን ለእኛ መልካም ነው አሉ። ለካ ልዩ ህብረት ነው የሚፈጥረው እዛ። ሃሌሉያ! ከሰማያዊ ነገር ጋር ህብረት፣ ከመኩራት ማህበር ጋር ህብረት፣ ከደሙ ጋር ህብረት፣ ከእግዚአብሔር ጋር ህብረት፣ ከዙፋኑ ጋር ህብረት፣ ከሰማያዊቷ ኢየሩሳሌም ጋር ህብረት፣ ከእልፍ አላፋት መላእክት ጋር ህብረት። ሃሌሉያ! ያንን ህይወት መለማመድ፣ ያንን ህብረት መለማመድ ጋር መምጣት ነው። ሃሌሉያ! ወደ ተራራው መውጣት ማለት ወደዚህ ልምምድ ውስጥ መግባት ነው። ኦ ሃሌሉያ! ከሰማያዊው ነገር ጋር ህብረት መፍጠር ነው። ታውቃላችሁ ወጣቶች፣ ይሄ ካልሆነ በጣም ሩጫችን ይህንን አንስተን የጠዋቱ በየማታው ቴክስት የምናደርገው ፌስቡክ ምናምን የምንለው በሙሉ ከማን ጋር ነው ህብረት የሚያስፈጥረን? ከሰው ጋር። ልክ አይደለም ወይ? ዳሌዋን እንዲህ ካደረገች ጋር ወይ ጸጉሩን ምናምን ትስድዚህ በሱ ካደረገው ጋር ነው የሚያገናኝ። ከሱ ጋር ነው እንዲህ የሚያደርገን። በሙሉ ሰው ሁሉ ተነስቶ የሚያደርገው አይደለም። ይሄ ተራራ ግን ከሰማይ ጋር ነው፣ ከመላእክት ጋር፣ ከእግዚአብሔር ጋር፣ ከዙፋኑ ጋር፣ ከአዲሲቷ ኢየሩሳሌም ጋር ያገናኛል። ሰማያዊ ምስጢር ወደምንሰማበት ክልል ውስጥ ያስገባናል። ሃሌሉያ! ስለዚህ በተራራው ላይ በእግዚአብሔር ፊት ቆም ማለት ሌላ ልምምድ ውስጥ ወጣቶቻችን ይገባሉ። ሌላ ሞባይል ይከፈታል፣ ሌላ ፌስቡክ ይከፈታል። ከሰማይ ጋር፣ ከመላእክት ጋር፣ ከደሙ ጋር፣ ከመንፈሱ ጋር ቋንቋ፣ የእኛ ልጆች ቋንቋ ይለያል። ከዚያ ሰማይ የሚናገረውን ይናገራሉ፣ እግዚአብሔር የሚናገረውን ይናገራሉ፣ መላእክት የሚናገሩትን ይናገራሉ፣ መንፈስ ቅዱስ የሚናገረውን ይናገራሉ። ሃሌሉያ! የሰፈሩን ወጣት የሚያወራውን የሚያወራ ወጣት የለንም። ሰማይን የሚያወራ የእግዚአብሔርን ነገር የሚያወራ ሃሌሉያ! ሰማይን የሚያወራ ኢየሱስ ይባረክ። እንዳልኳችሁ ተራራ ከሰማያዊው ነገር ጋር ህብረት መፍጠር ጋር የሚያደርሰን ከፍታ ነው። ከመንፈሳዊ ነገሮች ጋር የመተዋወቅ መገለጥ የማግኘት ሰማያዊውን ምስጢር ወደ መረዳት ጋር የመድረስ ቦታ ነው። እንዳልኳችሁ ይሄ ካልሆነ ሩጫችን በዚህ በማህበራዊ ገጽ ድረገጽ በቃ ወጣት ፍለጋ፣ ሌላው ዓለም ላይ ያለው ወጣት ጋር መነጋገር፣ ራሽያ ካለው፣ አሜሪካ ካለው፣ አውስትራሊያ ካለው፣ አውሮፓ ካለው ጋር ስለተነጋገርን ትልቅ መስሎናል። ከዛ ጋር ቻት ስላደረግን ትልቅ ነገር እኔ አንዳንድ ጊዜ ይሄን ያህል
ሰዎች ጓደኞች፣ የፌስቡክ ጓደኞች አሉ። ትልቅ ነው። ለእኛ ከመላእክት ጋር ጓደኝነት የፈጠረ ወጣት ነው ያለው። ላይ ወጥቶ ከላይ ጋር ነው ያለው። የእሱ አንቴና ከሰማይ ጋር የሚያገናኘው የሰማይን ድምፅ የሚሰማ ነው። ሃሌሉያ ሃሌሉያ። እታች ሆነን ይህንን ላይ ካልወጣን እታች ይህንን ስናተራምስ በሲኦል ካሉት አጋንንቶችም ጋር አንድ ቀን እንዳንገናኝ ያስፈራል። ኢየሱስ ይመስገን። ያው የምለው ምናልባት ቅድም ነካ ያረኩት ሊሆን ይችላል፣ ግን ተራራ የተስፋ ቃላችንን እግዚአብሔር የሰጠንን ተስፋ የምናይበት የራእይ ቦታ። ሃሌሉያ። ተራራ ማለት እግዚአብሔር የሰጠንን ተስፋ የምናይበት ወይም የተስፋ ቃላችንን የምናይበት የራእይ ቦታ ነው። ተመስገን። እስቲ ወደ አንደኛ ነገሥት ምዕራፍ 19 ልውሰዳችሁ። አንደኛ ነገሥት ምዕራፍ 19 ላይ ቁጥር 11 ክብር ለኢየሱስ ይሁን። የእግዚአብሔር መንፈስ እያስተናገዳችሁ ስላለ ደስ ይላል። በጣም ተባረኩ። ምዕራፍ 19 ቁጥር 11 ላይ ወይም ከቁጥር 9 አነባለሁ። ለኤልያስ ከኤልያስ ጋር በተያያዘ የተነገረ ቃል። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ? የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። ሃሌሉያ ሃሌሉያ። እግዚአብሔር ይመስገን። እንግዲህ እታች ቅድምም እንዳልኳችሁ የምን ቦታ ነው? ለሎጥ ልጆችም ተስፋ የመቁረጫ ቦታ። ክትክታ በሉት ዋሻም በሉት እታች ኤልያስ ተስፋ የቆረጠበት፣ ሞት የተመኘበት፣ ከዚህ በኋላ መኖርን ያልፈለገበት፣ ነገ ምንም አይነት ተስፋ እንዳለ በእግዚአብሔርም በሱም በኩል ምንም ተስፋ እንዳለ የማያይበት ቦታ። ምን ታደርጋለህ እዚህ አለው እግዚአብሔር። ይህ እኮ አንድ የእግዚአብሔር ሰው የሚቀመጥበት ቦታ አይደለም። ይህ ተስፋ አስቆራጭ ቦታ ነው። ይህ ሞት የሚያስመኝ ቦታ ነው። እውነት አንዳንድ ሞት የምትመኙ ተስፋ የቆረጣችሁ ነገ የማይታያችሁ እግዚአብሔር በእናንተ ሕይወት ያቀደው እቅድ ፈጽሞ የጨለመባችሁ ሰዎች ጠላታችሁ እናንተ አይደላችሁ። ጠላታችሁ ሰይጣንም አይደለም። ጠላታችሁ ያላችሁበት ቦታ ነው። ቦታ ቀይራል። ተነስና በእግዚአብሔር ፊት ቁም አለ። ከዚያም በኋላ በእግዚአብሔር ፊት እዛ ተራራ ላይ ሲቆም ፈጽሞ ያችን ቋንቋ መልሶ ሊናገራት አልቻለም። እታች የተናገራትን ላይ አልደገመም። እታች የተናገራትን ላይ አልደገመም። ለምንድን ነው ያልደገመበት ምክንያት? እላይ የተስፋ ቦታ ነው። እላይ እግዚአብሔር ከሱ በኋላ ሊሰራ ያለውን እነ ኢዩን ቀብቶ እነ አዛሄልን ቀብቶ እነ ኤልሳዕን ቀብቶ እግዚአብሔር በሰረገላ የሚወስደው ተስፋ ሁሉ የበራለት ቦታ ነው። እግዚአብሔር ገና ሊሰራ ያለውን ድንቅ ነገር የምናይበትና የምንሰማበት ስፍራ ነው። ያላለቀ ታሪክን ገና የምናይበት። በአንተ ሕይወት ውስጥ ያላለቀ ታሪክ አለ የተጻፈ። በአንቺ ሕይወት ውስጥ ያላለቀ ታሪክ አለ የተጻፈ። እሱም ግን የምታየው እሱም ግን አንተም የምታየው እዛ ተራራ ላይ እግዚአብሔር ሊያሳይ የሚፈልገው ከፍታ ላይ ስትወጣ። ቅድምም ጠቅሻለሁ። በክርስትና ሕይወት ውስጥ 3 ስፍራዎች አሉ።
በክርስትና ሕይወት ውስጥ ሶስት ስፍራዎች አሉ። በክርስትና ሕይወት ውስጥ ሶስት ስፍራዎች አሉ። አንደኛው የጠላት ስፍራ ነው። ሁለተኛው የኛ ስፍራ ነው። ሶስተኛው የእግዚአብሔር ስፍራ ነው። እነዚህ ሶስት ስፍራዎች እኔ ዛሬ ኤልያስ ይላል ከኤልዛቤል ፊት ከጠላት ፊት ማለት ነው አይደል? ሮጠኝ። ጥሩ ነው መሮጥ፣ ተመስገን፣ በጣም ጥሩ ነው መሮጥ። ኤልያስ ከሮጥ ከአይቀር እስከ ተራራው ሩጥ እንጂ እስከ አንተ ሰፈር ድረስ አትሩጥ። ምንም ዋጋ የለውም። ከጠላት ሰፈር ሮጠ አንተ ሰፈር ከተገኘ አንተ ሰፈር የሆደ ባሻ ሰፈር ነው፣ የአልቃሻ ሰፈር ነው፣ የተስፋ መቁረጫ ሰፈር ነው፣ ሞት የመመኛ ሰፈር ነው። ከዛም ሩጥ። መሮጥ ከጀመርክ አይቀር ከጠላት ሰፈር እስከ እግዚአብሔር ተራራ ድረስ ሩጥ እንጂ መሀል ላይ አታቁም። ሃሌሉያ። ስለዚህ ከሮጥን አይቀር ክርስትናን ጉዞ ከጀመርን አይቀር ተራራው ላይ እንውጣ እንጂ እታች እዚህ ምን የኛ ሰፈር አንገኝ። የኛ ሰፈር ክርስትና ስፍራ በጣም አደገኛ። አንደኛው የጠላቱ ይሻል ባልልም ያን ያለ ባልልም አንደኛውን የጠላቱ ይሻል። ስለዚህ የጠላት ስፍራ አለ፣ የኛ ስፍራ አለ፣ የእግዚአብሔር ስፍራ አለ። ከሮጥን አይቀር እግዚአብሔር ሰፈር እንገኝ። ያን ጊዜ በጣም በጣም ክርስትና የጣፈጠ ወጣትነት የጣፈጠ የወጣትነት ትግል የምትሉት ነገር በሙሉ አፈር የሆነ ትቢያ የሆነ ቁልቁል ዝቅ ብለን የምናየው እንዲህ በእግራችን ልንረግጠው የምንችለው ከባድ የሚባለው ክርስትና የመጨረሻ ቀላል የሚሆን የዋስትና ስፍራችን ተራራው። ሃሌሉያ አሜን። ስለዚህ ከሮጥን አይቀር እግዚአብሔር ወዳለበት ስፍራ ድረስ እንጂ አንድ ስፍራ ላይ እኛ ስፍራ ላይ ወይም ያለንበት የኛ ስፍራ ላይ አንቆም። ስንቶቻችሁ አሜን ትላላችሁ? አሜን። እንረዳዳ ዛሬ እንደምን እንደው ማንንም ቢሆን የራሱ ስፍራ ይቆምበት። ይሄ ወደ ጠላት እንዳይሄድ ሰፈር እንዳይሄድ ያውቃል፣ ሃይማኖቱን ያውቃል፣ እውነት እንደሆነ ያውቃል። እዚያውን እዚህ ቤተክርስቲያን በተጠመቀ ሳምንት አንድ ሰው ከዚህ ቸርች ውጭ ሌላ ቸርች እንደሌለ 100% ያውቃል። ስለዚህ ወደ ጠላት ሰፈር መሄድ በጣም አይቻልም። እዚህ እጅን ቀምሶ እጅን ህይወት ቀምሶ የእውነት ቀምሶ በኢየሱስ ተጠምቆ መንፈስ ቅዱስ ተሞልቶ ወደ ጠላት ሰፈር መሄድ ከባድ ኢየሱስ ግን የሚያታግለን ያለው የማሰፈር ነው። የኛ ሰፈር የኛ ሰፈር ደግሞ ክርስትና የወጣንበትን በጣም ድንቅ የሆነ ክርስትና ጣፋጭነቱንና ጣዕሙን የማናውቅበት እንዲህ የሚሰበክ ኢየሱስ ክርስቶስ እኔ እንጃ ለእኔ ግን እንዲህ አይደለም የምንልበት አላለም። ሰባኪ ተነስቶ ኃይል ሲሰብክ ለእኔ ግን እኮ እንዲህ አይደለም የምንልበት በጣም በቃ ምንድን ነው የሚባለው አለቢስ የሆነበት የሆነና እኔ እኮ እንዲህ አይደለም ሁሌ የምንከሰስበት ስፍራ። ችግሩ ምን መሰላችሁ? ያ የእኛ ስፍራ ስለሆነ ከዛ እንደምንም ዛሬ በጥፊም ተማተን ይሁን በምንም ተባብለን ተጋፍተንም ይሁን እንደምንም ተዋተን ከዛ ሰፈር ወጥተን ወደ እግዚአብሔር ተራራ ነው አይወጣም። ስለዚህ አንድ ይሄ በተስፋ መቁረጥ በልብ ስብራት በሐዘን በነገር ፈጽሞ በጨለመ ህይወት የሚመላለስ ወጣት ከዚህ ኮንፈረንስ በኋላ አይኖርም። እኔ ደስ አይመቸኝም፣ ግን አጠገባችሁ ያለችዋን እህት ከስፍራ ውጣ በሉት። ከስፍራችሁ ኖ ወደ እግዚአብሔር ተራራ እንዳልኳችሁ ይህ ተራራ የተስፋ
ቃላችንን ወይም እግዚአብሔር የተሰጠንን ተስፋ የምናይበት የራእይ ቦታ እታች የኛ ሰፈር በጣም የሚቀርበው ለማን መሰለህ? ለጠላት ነው የሚቀርበው። ስለዚህ ኤልያስ ያንን ላይ ስላወጣ በጎን ነው የሚያየው። በጎን ማን አለ? ጠላት አለ። ስለዚህ እንዲህ እያየ ምንድን ነው የሚለው? ኤልዛቤልን ነው ኮት የሚያደርገው። ሁሌ እታች በምንሆንበት ጊዜ ኮት የምናደርገው የምንጠቅሰው የምንናገረው በሙሉ ሰይጣን የሚሰራውን ስራ ነው። ሰይጣን የሚሰራውን ስራ ነው የምናየው። ኤልዛቤል እንዲገላ ነቢያቶቹን አጥፍታ እኔንም ልታጠፋ ዝታ በቀጠሮ ያለው ሰው ነኝ ብሎ የጠላትን ነገር የጠላትን ታሪክ እና ድል ነሽነት ነው የሚያወራው። ግን እላይ ሲወጣ ግን የእግዚአብሔር ድል ነው የሚወራው። የእግዚአብሔር ታላቅነት ነው የሚወራው። የእግዚአብሔር ክብር ነው የሚወራው። የእግዚአብሔር ድል ነሽነት ነው የሚወራው። ወጣቶች ምን እያወራችሁ ነው ያላችሁ? የጠላትን ነገር ጠላት ያጠቃችሁ፣ ጠላት የደበደባችሁ፣ ጠላት ብዙ ነገር የዘረፋችሁትን የምታወሩ ከሆነ ሰፈራችሁ ማጋ ነው ያላችሁት? የእናንተ ሰፈር ነው ያላችሁት። ከዛ ክልል ውጡና ነገ ቋንቋችሁ ይቀየራል። እንደምንም በጸሎትም በእግዚአብሔር መንፈስም እንደምንም ውጡና ላይ ይሄ የኔ ክልል አይደለም በሉና እላል መውጣት ጀምር። ሰይጣን አንሶ ታገኛላችሁ። ያሳነሰው ሙሉ ነው፣ ከፍታው ነው ያሳነሰው። ሃሌሉያ! እዚህ አልኖርም የምትሉት እዚህ አለ እዚህ ሰፈር አልኖርም። ከዚህ ኮንፈረንስ በኋላ እኔ ሰፈር አልኖርም። ወደ ሄዳለሁ ወደ ተራራ። ይህ ካልሆነ ወጣቶች አሁን 10 ጊዜ ከዚህ የሚሰበክ እንዲህ ነው የምናየው። የሚሰበክ ነገር ሁሉ የሚሰበከው ከጎን አይደለም። የሚሰበከው ነገር ሁሉ የሚሰበከው ከላይ ነው። ችግሩ ይሄ እላይ አብረን ካልወጣን በስተቀር ከጎን ነው እናንተ የምትሰሙት። ከጎን የማን ትሰማላችሁ ማለት ነው? የጠላትን ትሰማላችሁ ማለት ነው። እላይ ነዋ። ላይ ከሆነ የሚሰበከው ያለው የላዩን መስማት ትችላላችሁ። ክብር ለኢየሱስ ይሁን። አሜን። እንዳልኳችሁ ይሄ ተራራ እግዚአብሔር የሰጠንን የተስፋ ቃል ቦታ ነው ብያቸዋለሁ እና ዘኍልቍ ምዕራፍ 20 ላይ ይወሰዳችሁ። ዘኍልቍ ምዕራፍ 20 ዘኍልቍ ምዕራፍ 20 ቁጥር 8 ጀምሮ ቁጥር 8 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በትርህን ውሰድ፣ አንተና ወንድም አሮን ማህበሩን ሰብስቡ፣ ድንጋዩንም እግዚአብሔር እንትናን የፈለኩት ቃል ሙሴ ከነዓንን ባይገባባትም እግዚአብሔር ወደ አንድ ተራራ ወስዶ ተራራ ላይ ወስዶ ከነዓንን ምንም አያስፈልግም ካወቃችሁት ቦታው እግዚአብሔር ሙሴን ከነዓንን ባይገባባትም በተራራ ላይ ሆኖ እንዲያያት አደረገ። ሃሌሉያ! ስለዚህ እግዚአብሔር ሁልጊዜ ስንመኘው ያለነውን ነገር ራእያችንን ሁሉ ከፍታ ላይ አውጥቶ ያሳየናል። ራእይ ምዕራፍ 21 ቁጥር 10 ላይ እንሄዳለን። ራእይ ምዕራፍ 21 ቁጥር 10 ላይ 21 ቁጥር 10 ላይ ምን የሚል ቃል አለ? በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ፣
የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየ። ኦ ሃሌሉያ! ስለዚህ ዮሐንስም በከፍታ ላይ ሆኖ ነው አዲሲቱን ኢየሩሳሌምን ያየው። እግዚአብሔር እንድንቆምበት የሚፈልገው ስፍራ ይህ ነው። ተመስገን። እሺ፣ በትንሹ ሁለት ነገሮችን ተናግሬ አቆማለሁ። ስድስተኛ ተራራ የወንጌል መስካሪዎችን የህይወት ከፍታ ያመለክታል። አሜን። ተራራ የወንጌል መስካሪዎችን የህይወት ከፍታ ያመለክታል እና ኢሳይያስ ምዕራፍ 52 ላይ ኢሳይያስ ምዕራፍ 52 ቁጥር 7 ላይ ቁጥር 7 የምስራች የሚናገር ሰላምንም የሚያወራ መልካምንም ወሬ የምስራች የሚናገር መድኃኒትንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው። ሃሌሉያ 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 ተመስገን። ስለዚህ ተራራ የወንጌል መስካሪዎችን የህይወት ከፍታ ያመለክታል። ምስክርነት ማለት መንፈሳዊ ከፍታ ላይ የሚያረማምደን የእግዚአብሔር ጸጋ ነው። ሃሌሉያ። የማይመሰክር ወጣት የት ነው ያለው? የት ነው እየተራመደ ያለው? እታች። የሚመሰክር ወጣት የት ነው እየተራመደ ያለው? ተራራ ላይ። ሃሌሉያ። ስለዚህ በተራራው ፊት ቆም ማለት መስክር ማለት ነው። አሜን። እታች አትሁን፣ እላይ ውጣ ማለት ነው። ሰውየው አንድ የሚራመድበት ተራራ አይታይም። የአካል ተራራ የቁስ ተራራ አይታይም። በእግዚአብሔር ዘንድ ግን በተራራ ላይ እየተመላለሰ ያለ ሰው። ስለዚህ ተራራ የወንጌል መስካሪዎችን የህይወት ከፍታ ያመለክታል እና ምስክርነት መንፈሳዊ ከፍታ ላይ የሚያራምድን የእግዚአብሔር ጸጋ ነው። በመጨረሻ ሰባተኛ ተራራ ለእግዚአብሔር ፍጹም መገዛትን ያመለክታል። ተመስገን። ፍጹም መገዛትን ያመለክታል። ይህንን የምናየው ዘጸአት ምዕራፍ 3 ቁጥር 12 ላይ ዘጸአት ምዕራፍ 3 ዘጸአት ምዕራፍ 3 ቁጥር 12 ላይ የእስራኤል ልጆች እግዚአብሔር ከግብፅ ምድር ከወጡ በኋላ ስለሚሆነው ነገር ሲናገር ምን አለ? እርሱም በእውነት እኔ ከአንተ ጋር እሆናለሁ፣ እኔም እንደላኩ ምልክት ይህ ነው። ሕዝቡን ከግብፅ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። አሜን አሜን። በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ። በሕዝቅኤል ምዕራፍ 20 ላይ ደግሞ ሌላ ቃል አነባለሁ። ሕዝቅኤል ምዕራፍ 20 ቁጥር 40 ላይ ምዕራፍ 20 ቁጥር 40 ላይ በቅዱሱ ተራራ ከፍ ባለው በእስራኤል ተራራ ላይ ይላል ጌታ እግዚአብሔር፣ በዚያ የእስራኤል ቤት ሁላቸው በምድሩ ላይ ያመልኩኛል፣ በዚያም እቀበላቸዋለሁ። በዚያም ቁርባናችሁን በኩራታችሁንም የቀደሳችሁትንም ነገር ሁሉ እፈልጋለሁ። ከአሕዛብም ዘንድ ባወጣኋችሁ ጊዜ ከተበተናችሁባትም አገር ሁሉ በሰበሰብኳችሁ ጊዜ እንደ ጣፋጭ ሽታ እቀበላችኋለሁ፣ በአሕዛብም ፊት እቀደስባችኋለሁ። ለአባቶቻችሁም እሰጣት ዘንድ ወደ ማልኩላችሁ ምድር ወደ እስራኤል አገር ባገባኋችሁ ጊዜ እኔ እግዚአብሔር እንደሆኑ ታውቃላችሁ። በቅዱሱ ተራራ ላይ ከፍ ባለው በእስራኤል ተራራ ላይ ይላል ጌታ እግዚአብሔር፣ በዚያ የእስራኤል ቤት ሁላቸው በምድሩ ላይ ያመልኩኛል። ፍጹም በተሰጠ ሕይወት መኖር፣ መገዛት፣
ማገልገል፣ ማምለክ። ሲቆም ምን ነው አያችሁ፣ የእግዚአብሔር ቤት በምንድን ነው የተመሰለው? በተራራ ነው የተመሰለው አይደለ? ስለዚህ ምንድን ነው የሚያመለክተው መሰላችሁ? ፍጹም በተሰጠ ሕይወት። እስቲ እጆቻችን ይዘው ፍጹም በተሰጠ ሕይወት በእግዚአብሔር ቤት መኖር፣ ማገልገል፣ መገዛት፣ ማምለክ። ይሄ ነው የእግዚአብሔር ተራራ። የእግዚአብሔር ቤት በተራራ የተመሰለው በዚህ አይነት ሕይወት የሚኖርበት ቦታ ስለሆነ ነው። በምን አይነት ሁኔታ የሚኖርበት? በፍጹም በተሰጠ ሕይወት እየተገዙ፣ እያገለገሉ፣ እያመለኩ የሚኖርበት ከፍታ